የሀገራት መሪዎች፣ የተቋማት ኃላፊዎችና ሌሎችም ሰዎች ለታላላቅ ጉባኤዎች፣ ለአጭር ጊዜ ስብሰባና ለንግድ ትርኢቶች ከሀገር ሀገር ሲሄዱ ኮንፈረንስ ቱሪዝም ወይም ማይስ ቱሪዝም ይባላል። እንዲህ ያሉ ዓለም አቀፍ ጉባኤዎችን ማዘጋጀት ኢኮኖሚያዊ ፋይዳውን ስንመለከት የውጭ ምንዛሪ ገቢን ይጨምራል፣ ንግድና ኢንቨስትመንትን ይስባል፣ የሀገር ውስጥ ኢኮኖሚ አንቀሳቃሾችን ያግዛል። ለአብነትም ሆቴሎች፣ ትራንስፖርት አገልግሎት ሰጪዎችና የስጦታ ዕቃ መሸጫዎችን መጥቀስ እንችላለን። በርካታ ዓለም አቀፍ ጉባኤዎችን ማዘጋጀት በዓለም ላይ ተወዳዳሪ ለመሆን ያግዛል። በተለይ ደግሞ መሰል ጉባኤዎች የንግድ ትርኢቶች ገጽታን ለመገንባትና ተአማኒነትን ለማዳበር ትልቅ አስተዋጽኦ አላቸው። በተጨማሪም አቅምን ለዓለም ለማሳየትም ይረዳሉ። የቪዛ አገልግሎት መዘመን፣ የዘመነ የሆቴል አገልግሎት፣ ሁነትን የማዘጋጀት ብቁነት፣ በዚህ ውስጥም በቴክኖሎጂ ብቁ መሆንን ይጠይቃሉ። ሌላው ተወዳዳሪ ከሚያደርጉ ነገሮች ውስጥ የመሰረተ ልማት ግንባታ ሲሆን በዚህ ስራ ውስጥም ከተሞችን ማስተዋወቅ ያስችላል። ለዚህ ደግሞ እንደማሳያ አዲስ አበባን ብንወስድ ከዚህ ቀደም መሸጋገሪያ ከተማ ብቻ ነበረች። አሁን ግን በከተማ ቱሪዝም መሰረተ ልማት ግንባታ የተሰሩላት ሙዚየሞች፣ መዳረሻዎች፣ የኮንፈረንስ ማዕከላትና የኮሪደር ልማት ስራዎች ራሷን ችላ የቱሪስት መዳረሻ እንድትሆን አስችሏታል። በ2017 በጀት ዓመት ከ150 በላይ ዓለም አቀፍ ሁነቶችን ኢትዮጵያ አስተናግዳለች። ባለንበት 2018 ዓ.ም ደግሞ በ6 ወሩ ብቻ ከ100 በላይ ሁነቶች መካሄዳቸውን ከቱሪዝም ሚኒስቴር ያገኘነው መረጃ ያሳያል። የመደመር መንግስት የቱሪዝም ዘርፉን በማልማት ሀብትን በመግለጥ የስራ ዕድልን እየፈጠረ ይገኛል። በተለይ ደግሞ መሰረተ ልማትን ከመስራትና የተሰሩትን ከማደስ ባለፈ ለማይስ ቱሪዝም መነቃቃት ሚኒስቴር መስሪያ ቤቶችና የተለያዩ ባለድርሻዎች ሁነቶች ወደ ኢትዮጵያ በማምጣት በዘርፉ ትልቅ አስተዋጽኦ እያደረጉ ይገኛሉ። በመጨረሻም የዘርፉ ባለሙያዎች የማይስ ቱሪዝም ማዕከል ለመሆን ይህን ቢሰራ ይላሉ። የመሰረተ ልማት ግንባታ አቅምን ማሳደግ፣ የተሰሩትን ማዘመን፣ የሰው ኃይል አቅምን ማዳበር፣ የሁነት አዘጋጆችን በትምህርት መደገፍ። ታዲያ እኚህን ዓለም አቀፍ ጉባኤዎችን የበለጠ ወደ ሀገር ውስጥ ለማምጣትና ከዘርፉ ለመጠቀም የኢትዮጵያ ኮንቬንሽን ቢሮ መቋቋም እንደሚያስፈልግም ባለሙያዎቹ ይናገራሉ። ይህ ሲሆንም በቱሪዝም ቀን ከሌት እየሰራች የምትገኘው ኢትዮጵያ ለዓለም ራሷን በአዲስ መልክ የምትገልጥባቸውን ሁነቶች እያስተናገደች ትቀጥላለች።